ሀገራዊ ማንነታችን እንዲህ ነው የሚባል ወግ የለውም። ሰው ወደ ዳር ተገፍቶ ለውሻ ክብር የሚሰጥበት ዘመን ላይ ሆነን ስለ ክብር አስፈላጊነት መናገራችን ትክክል ባይሆንም ወደድንም ጠላንም የመከባበር አስፈላጊነት ሳይታለም የተፈታ መሆኑን እንመሰክራለን። ዝሆኖች ሲጣሉ የሚጎዳው ሳሩ ነው እንደሚባለው የሰው ልጅ የሚበላው ባጣበት በዚህ ወቅት ረብጣ ገንዘብ መድመው ለአውዳሚ የጦር መሳሪያ ትኩረት የሚሰጡ በርካቶች ናቸው። የገዛ ታሪካችን የምናፍርበት እንጂ የምንኮራበት ሊሆንም አልቻለም። ለብሔር አቀንቅነን መሆን የሌለበትን ስንፈትል ለአገር ክብር የተከፈለን ዋጋ ዘንግተን ታሪክ አወዳጅ ሳይሆን ታሪክ ወቃሽ ለመሆን ተቃርበናል። አብረን እንኖራለን እንጂ የጋራ ወግ የሚባል የለንም። ከሰዎች ጋር አይደለንም። አብረንን እንላለን እንጂ አብረን ኖረን አናውቅም። ዘመን የማይለውጠው ምንም ነገር የለም። ወቅት የማይቀይረው አንዳች ነገር አልተፈጠረም። ጊዜ የሁሉም ነገር ጌታ ነው። ጊዜ የማይለውጠውና ጊዜ የማያነሳውም የለም። ዘመን የማይለውጠው ምንም ነገር የለም። ወቅት የማይቀይረው አንዳች ነገር አልተፈጠረም። ጊዜ የሁሉም ነገር ጌታ ነው። ጊዜ የማይለውጠውና ጊዜ የማያነሳው የለም። በሕይወት ምልልስ ውስጥ ይህን እውነት እንሰፍራለን። አንዳችንም ከዚህ እውነት ለመሸሽ አይቻልንም። የዘመን ጅረት እንደ ወንዝ ይፈሳል። ውስን በሆነው ሕይወትና ኑሯችን ውስጥ ውስን ያልሆነ ነገረ ጉዳይ እንታዘባለን። ረብ ያለው ነገር ሳይኖረን አዲስ ተቀብለን የነበረ የሸኘን በሽንገላ ሕይወት ዛሬም ባለንበት አለን። በወቅት ጥላ ስር ተጠልለን መጪው ጊዜ እንዴት ይሆን ስንል እንጨነቃለን። የመኖር እንቆቅልሻችን ምስጢር ዛሬም ቢሆን የተፈታ አይመስልም። እንደ ተፈቀደልን መኖርና መንቀሳቀስ እንጂ ስንዝር እርምጃ መራመድ አንችልም። የበርካቶቻችን ሕይወት የጽልመት መጋረጃ ለብሷል። በምናየውና በምንሰማው በምንናገረው ሁሉ የተስፋ እስረኛ መሆን ከጀመረን ከራርመናል። የእኛ ብለን የምንመካበት ነገር ሊኖር አልቻለም። ታይቶ መሰወር እንጂ ታይቶ ለቁም ነገር መብቃት ዕጣ ክፍላችን ሊሆን አልቻለም። መገፋትና መተራመስ የዕለት ተዕለት ተግባራችን ሆኗል። እንደ ሀገርም እንደ ማኅበረሰብም የመኖር ዘይቤያችን ስም አልባ ለመሆን እየተንደረደረ ይገኛል። ሕልውናችን እንዳይሆን በሆነ መልኩ የመጣስ አደጋ ደርሶበታል። ነውርን ያለማወቅ አሽከላ ከዳር ዳር ጠፍንጎ ይዞናል። ባለንበት ወቅት ነውር መድመቂያ ካባችን ሲሆንም እየታየ ነው። ጸያፍ ያልናቸውን ነገሮች ተላምደን በበጎ ነገር መመንዘር ጀምረናል። ስድነትን በበጎ መልክ እየመነዘርን ለመኖር ብንሞክርም መዳረሻችን ግን ውድቀት ሲሆን እየታየ ነው። ያደግንበትና የኖርንበት ዘመን መልካም ምሳሌ ሆኖ ሊያስተዳድረን አልቻለም። ትውልድን መበረዝ እንጂ ይህ ትክክል አይደለም ብለን መመለስ አልቻልንም። የማያዛልቅ ኑሮና ሕይወታችን የት ሊያደርሰን እንደሚችል መገመት አንችልም። ዋዛ ፈዛዛችን በዝቷል። ቁም ነገራችን በቧልት ተተክቷል። በዕድሜ የሚበልጡንን ተንጠራርተን መዝለፍ የማናፍርበት ተግባር ሆኗል። ታላላቆችን ማክበር ከተውን ጊዜያቶች ተቆጠሩ። የልጆቻችን ስነ ምግባር አልባ መሆን ሲያስጨንቀን አይታይም። በነውር ታጅበን ስነ ምግባር አልባነትን አጣፍተን ስንለብስ ውሎ አዳራችን የሰመረ ሊሆን አልቻለም። እንደ ማኅበረሰብ ነውር በራሱ ምንድን ነው የምንልበት ደረጃ ላይ ደርሰናል። ያልተገባና ያልተፈቀደ ነገር በማድረግ ያደገና የተለወጠ ሕዝብ የለም። ያልተፈቀዱና ያልተገቡ ድርጊቶች ስንፈጽም ዛሬ ላይ ተያይዘን የመጥፋታችን እንጂ ተያይዘን የማደጋችን ተምሳሌት አልታየም። ነውር ከሆነ ድርጊት ራሳችንን መገደብ እስካልቻልን ድረስ የእርምጃችን ልኬት በመሰናክል የሚታጀብ መሆኑን መጠራጠር የለብንም። በማንነት መኖራችን እፍረት የሆነብን በርካቶች ነን። ራሳችንን ደብቀን በሌሎች ማንነት ውስጥ ዘልቀን ለመኖር ስንሞክር ከፍ ያለ ቀውስ የምናስተናግድበት ጊዜ ላይ ደርሰናል። የበዛ የማንነት ኪሳራ ውስጥ መግባታችን ለበዛ ችግር ዳርጎናል። ማነኝ? ከየት ነው የመጣሁት? የኋላ ታሪኬ ምንድነው? የሚሉ ጥያቄዎች ባለንበት ወቅት ቦታ ያላቸው አይመስልም። ግለሰባዊ ማንነታችን እንዳይሆን የመሆን ዕጣ ገጥሞታል። አገራዊ ማንነታችን እንዲህ ነው የሚባል ወግ የለውም። ማንነት አልባ ሆነን ከግራ ቀኝ ስንመላለስ ባክነን የመቅረታችን ነገር እውን የሆነ ይመስላል። የሰው ልጅ ለማንነቱ ቁብ ከሌለው ተራ በሆነ ወግና ስርዓት ተቀፍድዶ የሚያዝ መሆኑን የዘነጋን ይመስላል። ማንነትንና የማንነትን ጥቅም በውል አለመረዳት ችግር እንደ ዋዛ የሚታይ ሳይሆን እንዴት እንዲሆነ ብለን በአንክሮ ልንመክርበት የሚገባ ጉዳይ ነው። ከሁሉ ነገር አስቀድሞ የማንነት ጉዳይ ሊያስጨንቀን ይገባል።
በበርካቶች ጉዳይ ካለንበት መንበር ተንሸራተን የመውረዳችን ሚስጥር በማንነት ቀውስ መመታታችን ስለመሆኑ መጠራጠር አይኖርብንም። መነሻ ሳይኖረን መድረሻ ሊኖረን አይችልም። ሰው የመሆን ልኬት በማንነት ልክ ይሰፈራል። የማንነት ጥሰት ቦታ ኖሮን እዚህ ቦታ ነበርኩ እንድንል አያደርገንም። ማንነታችን ሲከበር ሕልውናችንም አብሮ እንደሚከበር መረዳት ይገባን ነበር። የግብረ ገብነት ችግር ከዳር ዳር ይነጠናል። ስነ ምግባርን ጠብቆ ያለመቆየት እውነት ዋነኛ መገለጫችን ሆኗል። ግብረ ገብነት የትውልድ ሽግግርን አጽንቶ የሚያኖር ዋነኛ ጉዳይ ስለመሆኑ ተዘንግቷል። ግብረ ገብነትን መላበስ ለራስ ብቻ መሆን አይደለም፣ ለሌላውም ለራስም አስፈላጊ መሆኑን ያወቅን አይመስልም። ያለ ግብረ ገብነት የሚኖር ሀገርና ሕዝብ ዕድሜው አጭር ስለመሆኑ መዘንጋት አያስፈልግም። ለበርካታ ዓመታት ቀደምት አባቶቻችን በግብረ ገብነትና በስነ ምግባር አጽንተው እዚህ ያደረሱት ሀገርና ሕዝብ ዛሬ በግብረ ገብነት እጦት ሲተራመስና እንዳይሆን ሲሆን መታየቱ ዘልቆ ሊሰማን ይገባል። በግብረ ገብነት እጦት የሚታመስ ሀገርና ሕዝብ ዕጣው ከባህር ውስጥ በወጣ ዓሣ የሚመሰል ስለመሆኑ መጠራጠር አያሻም። ትምህርት ቤቶቻችን የግብረ ገብነት ጉዳይ የሚገዳቸው አልሆነም። ሕዝብ በስነ ምግባር ችግር ሕይወትና ኑሮ ሲለበለብ ዘልቆ የሚሰማው አልሆነም። ትውልዱ በስነ ምግባር መመራትን እንደ ኋላ ቀርነት ቆጥሮ ባሻው መንገድ መመራት ሲጀምር ዝም ብለን ማየት ምርጫችን ሆኗል። በግብረ ገብነት እጦት የመናጣችን ብስራት ስለምን የሚያሳስበን ሊሆን አልቻለም? በግብረ ገብነት እጦት እየደረሰብን ያለ ችግር ስለምን የማይተኮርበት ሊሆን በቃም? ካልተገቡ ድርጊቶች ተምረን የግብረ ገብነት አስፈላጊነት ከምንም ነገር በላይ የሆነ መምጣቱ ሊያሳስበን በተገባ ነበር። በዘመናት ጉዞ ውስጥ መከባበርና መተባበራችን አለ ከሚባልበት ደረጃ ላይ አይደለም። በመከባበርና በመተባበር የኖርነውን ያህል በመናናቅና በጥላቻ መገፋፋት ዕጣችን ሊሆን በቅቷል። ቀስ በቀስ መከባበርና መተሳሰብ ከተባለው እሴት ርቀናል። በመቸገር ውስጥ ማንም ለማንም የሚገደው አልሆነም። እርስ በርስ መከባበር ባለመቻላችን ጋጠ ወጥነት ተንሰራፍቶብናል። አብሮ የሚያኖረን መከባበራችን ቢሆንም የአፋችን ስላቅ ማድመቂያ ሆኗል። የትውልድ ጉዞ ሊሰምር የሚችለው በመከባበር እሴት ሲሆን ብቻ መሆኑን ልብ የምንል አይመስልም። በመከባበር ላይ ያልተመሰረተ ማህበረሰባዊ አንድነት መነሻ እንጂ መድረሻ ሊኖረው አይችልም። የሰው ልጅ ቤተሰባዊ መከባበር ከሌለው በሰላም የመኖር ህልውናው አደጋ ውስጥ መዘፈቁ አይቀርም። ሰዎች ተከባብረው የሚኖሩት የመከባበርና የመደጋገፍ እሴት ውስጣቸው ስላሳደሩ እንጂ ከዚህ በአንጻሩ ስለተጓዙ አይደለም። በየትኛውም ደረጃ መከባበር ያስፈልጋል። በመከባበር ውስጥ ኅብረትና ጥንካሬ ይፈጠራል። ሰው ወደ ዳር ተገፍቶ ለውሻ ክብር የሚሰጥበት ዘመን ላይ ሆነን ስለ ክብር አስፈላጊነት መናገራችን ትክክል ባይሆንም ወደድንም ጠላንም የመከባበር አስፈላጊነት ሳይታለም የተፈታ መሆኑን እንመሰክራለን። መከበር የፈለገ እንዲሁ ሌላውን ማክበር እንዳለበት ማወቅ አስፈላጊ ነው። ዕድሜ ልካችንን ሰው ለመሆን ስንለፋና ስንደክም ኖረናል። ሆኖም ግን በበዛ ድካም ውስጥ ሰው ሆነን ለመገኘት የቻልን አይመስልም። ሰው ሆኖ የመገኘት ቀልባችን የተገፈፈ ይመስላል። እንደ ሰው መኖርና ሰው ሆኖ መገኘት የተለያዩ ሆነዋል። ሰው ሆኖ በመኖር ውስጥ ዕድሜ ልክ መቅበዝበዝና መባከን ያጋጥማል። እንደ ተፈጠሩ ኖሮ እንደ ተፈጠሩ መሞት ሰው የመሆንን ጸጋ አያላብስም። ሰዋዊነት በጉድለት የተሞላ ቢሆንም የተሻለ ሆኖ ለመገኘት ግን መጣር ያስፈልጋል። እንደ ሰው ማሰብ፣ መልካም ሥራ መስራትና ቅን ሐሳቦችን ማሰብ፣ ወልዶና ከብዶ ዘርን ማስቀጠልና በእምነት መኖር ወሳኝ የሆኑ አዎንታዊ ጉዳዮች መሆናቸው ይታወቃል። የሰው ልጅ ቁጥር እየበዛ ሰው የመሆን ልክ ደግሞ አሳሳቢ በሆነ ሁኔታ እየከሰመ ስለመጣ ሰው የመሆን ልኬታችን እንዳይዛነፍ መጠንቀቅ ይገባናል። በርካቶቻችን ሰው ከመሆን ሚዛን ጎድለናል። በዚያው ልክ ሰው ሆነን ለመገኘት ጥረት ስናደርግም አይታይም። የእኛን ሰዋዊ ክብር አርክሰን በልጆቻችን ልቦና ውስጥም ሰዋዊ ክብር እንዲነጥፍ የምንተጋ በርካቶች ነን። ሰው ዋጋው እየረከሰ ሄዶ ግዑዝ ለሆኑ ነገሮች ክብር መስጠት ጀምረናል። ሰው ሆኖ መገኘት በቸገረበት በዚህ ወቅት ስለምን ሰው ሆኖ ለመገኘት ምንም የማይገደን ሊሆን በቃ ማለት አስፈላጊ ይመስላል። መማርና ማወቃችን ለተሻለ ለውጥ ሳይሆን ስም አልባ ለሆነ ውድቀት ሲዳርገን ታይቷል።
ተምረው የተመራመሩ በርካቶች ዓለም የምትድንበትን ሳይሆን ዓለም የምትጠፋበትን መሳሪያ በመፈብረክ ተጠምደዋል። ዕውቀትን ለተሻለ ልማት ሳይሆን ዕውቀትን ለተሻለ ጥፋት ለመጠቀም ስንተጋም እየታየ ነው። ለዘመናት የኖርንበት ጥበብን ከእምነት አገናኝተን የተራቀቅንበት የሀገረ ሰባዊ ዕውቀት ምስጢር ፍቺ ተዳፍኖ ቀርቷል። የራሳችን ጥበብና ዕውቀት ሳያንሰን የሌሎችን ትምህርት ተበድረን ለመግባባት ሳይሆን ግራ ለመጋባት ተላልፈን የተሰጠን ሆነናል። ትምህርት ሳይኖረው ተግባብቶ ተስማምቶና ተከባብሮ ሀገር አጽንቶ መኖር ያልተሳነው ሕዝብ እንዳልነበረን ዛሬ በቂና ዘመናዊ ትምህርት ተምረን ስለምን መስማማትና መተባበር አቃተን ስንል እንጠይቃለን። ትምህርት የሰው ልጆች የመኖር ስልት፣ ብልሃትና ዘዴ መቀየሻ ሳይሆን የጥፋት መንገድ መቀመሪያ ሊሆን መብቃቱ እጅግ ያሳፍራል። መላው ዓለም በትምህርት ዕውቀት ገቢቶ ጥሩ ኑሮ ለመኖር ቢችልም ለራስ ወዳድነትና ብልጣብልጥነት ተላልፎ የተሰጠ መሆኑ ግን መዘንጋት አይገባውም። ትምህርት በርካታ በጎ ነገሮች የማምጣቱን ያህል ተንኮልና ለኔ ብቻ ማለትንም በዚያው ልክ አስፋፍቷል። መማርና መለወጥ አስፈላጊ የመሆኑን ያህል ሕዝብን ለመደገፍና ለመርዳት የማይውል ከሆነ ግን ከመማር ይልቅ አለመማር የተሻለ መሆኑን መዘንጋት አይገባም። በኑሮና በሕይወታችን አዳዲስ የበሽታ ወረርሽኝ እየተከሰተን ጉዳት አድርሶብን ያልፋል። ልንቋቋም በማንችለው መልክ አንዱን ስንል አንዱ እየተተካ በስጋት ወላፈን ይገርፈናል። በተላላፊና የወረርሽኝ በሽታ እጅግ በርካታ ሰው አልቋል። ይህ የተፈጥሮ እውነት እንዳለ መሆኑ ሳያንስ በመላው ዓለም በየቀኑ የሰው ሕይወት የሚቀጥፉ ጦርነቶች ይካሄዳሉ። አሁን ከበሽታ ወረርሽኝ በላይ ለገላጋይ ያስቸገሩ ሰው ሰራሽ ጦርነቶች እዚህም እዚያም በርክተው ይታያሉ። አቅም ያላቸው ሀገራት ደካማ ሀገራትን ከመርዳት ይልቅ ይዋጣልን በሚል በጦር አረር መጫረስ ፍላጎታቸው በመሆኑ ከሰላም በላይ ሰው ሰራሽ ጦርነቶች መቆሚያ አልባ ሲሆኑ እየታየ ነው። በርካታ ሀብት የፈሰሰባቸው ሀብት ንብረቶች ሳይታሰብ ዶግ አመድ ሲሆኑም ይታያል። ሰዎች ያለ መኖሪያ ሜዳ ላይ ሲወድቁና ሕፃናት ሲንገላቱ ማየትም የተለመደ ሆኗል። ዝሆኖች ሲጣሉ የሚጎዳው ሳሩ ነው እንደሚባለው የሰው ልጅ የሚበላው ባጣበት በዚህ ወቅት ረብጣ ገንዘብ መድመው ለአውዳሚ የጦር መሳሪያ ትኩረት የሚሰጡ በርካቶች ናቸው። ከምንኖርበትና ከሚያስፈልገን ጉዳይ በላይ መላው ዓለም ለመጠፋፋት የሚጭረው እሳት ከፍ ያለ ዋጋ የሚያስከፍል ሲሆን መታየቱ እጅግ ያሳዝናል። የነበረንን ታሪክ ሙሉ በሙሉ የካድን በመሆኑ ለታሪክ አልባነት ቅርብ ሆነናል። የገዛ ታሪካችን የምናፍርበት እንጂ የምንኮራበት ሊሆንም አልቻለም። ትውልዱ ከገዛ ታሪኩ በርካታ ቁም ነገር እንዳይማር የጽልመት መጋረጃ አልብሰነዋል። የሀገር ታሪክና ጥበብ አጣጥለን የባዳ ታሪክ ሸምነን ለመልበስ ተገደናል። ለብሔር አቀንቅነን መሆን የሌለበትን ስንፈትል ለሀገር ክብር የተከፈለን ዋጋ ዘንግተን ታሪክ አወዳጅ ሳይሆን ታሪክ ወቃሽ ለመሆን ተቃርበናል። በማንነቱ የማያፍር ዜጋም መነሻ ሳይኖረው መድረሻውን የሚናፍቅ በመሆኑ ካሰበበት ሊደርስ አይቻለውም። የኋላ ታሪካችንን አጣጥለን የፊት ጉዟችንን በተሻለ መንገድ መገንባት አይቻለንም። ትላንትን ያላከበረ በክብር መንገድ ሊጓዝ አይችልም። የራሳችንን ነባር ባህልና ወግ ጥለን ከራሳችን ታሪክ መማር ሲገባን ከዚህ በአንጻሩ ርቀን ተጉዘናልና መንገዳችን ድንቅፍቅፍ ሲሆን ቢታይ ብዙ መገረም አይገባም። የኋላ ታሪካችንን ሽረን አዲስ ብለን በተቀበልነው የባዕድ ታሪክና ልምድ አማካኝነት ፈረንጅ አወዳሽ ልንሆን መብቃታችን ራቁት ሲያስቀረን እንጂ ሲጠቅመንና ሲለውጠን አልታየም። በማንነቱ የከሰረ ትውልድ ይዘን የገዛ ታሪካችንን እንደ ኋላ ቀርነት ቆጥረን መመጻደቅ የትም ሊያደርሰን እንደማይችል ማወቅ ይኖርብናል። በግል መኖር፣ በግል ማሰብ፣ በግል መወዳደር፣ በግል ማሸነፍና ሌሎች ድሎች ሲታዩ በእርግጥ ምን አይነት የግለኝነት እሳቤ ቢሰፍርብን ነው እንዲህ መሆናችን ያስብላል። ከመቼውም ጊዜ በላይ በግለኝነትና ለእኔ ብቻ በሚል ጸባይ ተቀፍድደን ተይዘናል። ሁሉም በየፊናው ሲጓዝ የጋራ የሆነውን ጉዳይ የዘነጋው ይመስላል። አብረን እንኖራለን እንጂ የጋራ ወግ የሚባል የለንም። ከሰዎች ጋር አይደለንም። አብረንን እንላለን እንጂ አብረን ኖረን አናውቅም። በቃል ብቻ የሚነገረው የአብሮነት ተምሳሌት በተግባር ግን ኢምንት ተፈጻሚነት ሊኖረው አልቻለም። በርካቶች
ሞልቶ ተርፏቸው በርካቶች ግን ቁራሽ የማጣታቸው ሚስጥር ሚዛን ባጣና ለኔ ብቻ በሚል ግለኝነት የተሰበሰበ ሀብት መሆኑን መካድ አይገባም። ግለኝነትና ለኔ ብቻ ማለት በርካቶች የሚጓዙበት ጎዳና በመሆኑ ጥቂቶችን እያራገፈ ሊጥል ግድ ሆኗል። በግል መዝሙር ተቀፍድደን ተይዘን የጋራ ጉዳያችን እንጦሮጦስ መውረዱን የዘነጋ ነው ይመስላል። ግለኝነትና ለኔ ብቻ ማለት በልጆቻችን ውስጥ ሳይቀር ባልተገባ መንገድ ሰርጿልና ቀጣዮቹ ጊዜያቶች ከዚህ የባሱ መሆናቸውን መጠራጠር የለብንም። ከችግር ሁሉ የከፋው ችግር የበታች ሳይሆኑ የበታች ሆኖ መኖር ነው። ጊዜው እንደዚያ የሆነ ይመስላል። የበታች ሳትሆኑ የበታች አድርገው የሚያስቧችሁ በርካቶች ናቸው። ስለሰራችሁና ከሰው ተሽላችሁ ስለተገኛችሁ ከፍ ያለ ክብር አታገኙም። አጭር የሆነው ምድራዊ ሕይወት በርካቶችን ከህሊናችን የማይወጣ ከፍ ያለ ዋጋ ያስከፍለን ጀምሯል። ከሰው በላይ ሰርቶ ዝቅ ብሎ መታየት ሲበዛ ያማል። የዘር ቆጠራ በርካቶችን ገፍቶ በርካቶችን ደግሞ አንግሷል። በእውነት መንገድ የሚጓዝ ማንም የለም። ሰው ለመሆን በርትቶ መስራት ሳይሆን በሰው መመካት ቀዳሚ ሆኖ ከፊታችን ይጋረጣል። ሰው የሌለው ሰው ምንም እንኳን አቅም ቢኖረው የበታች ሆኖ ሊገዛ የተፈረደበት ይመስላል። ጊዜው ከፍቷል። መጠቃቀም እንጂ ለእውነት ቆሞ የደከመን መጥቀም የሚታሰብ አልሆነም። ማነስ ሳይኖርባችሁ ከሰው ስታንሱ፣ ዝቅ ማለት ሳይኖርባችሁ ዝቅ እንድትሉ ስትገደዱ፣ የበታችነት ስሜት ቢሰማችሁ ጥፋቱ ምኑ ላይ ነው? አቅምና ችሎታ ሳይሆን የሰው ድጋፍ የፈለጋችሁበት የሚያደርሳችሁ ከሆነ እዚህ ሀገር ላይ የበዛ ልፋትና ድካም መድከም ፋይዳው ምን ይሆን እንድንል ያደርገናል። ውጥንቅጡ በወጣ ሁኔታ ውስጥ እንገኛለን። ከመቼውም ጊዜ በላይ እርጋታና ጥሞና ያስፈልገናል። መቅበዝበዝና ቀልብ ማጣት የትም ሊያደርሰን እንደማይችል ማወቅ ተገቢ ነው። እምነት አልባ ሆነን ላይና ታች በመርገጣችን የአእምሮ ሕመም እንጂ ሌላ አላተረፍንም። ሃይማኖት አያስፈልግም በሚል ራሳችንን በማግለላችን የከፋ ጭንቀት ውስጥ የገባን በርካቶች ነን። ከማኅበረሰብ የጋራ እሴት ማፈንገጥ ለከፋ እርግማን እንጂ ለተሻለ ምርቃት ሲዳረገን አልታየም። ለገዛ ባህልና ማንነታችን ጀርባችንን ሰጥተን የተጓዝነው ጉዞ መድረሻ ቢስ አድርጎናል። ጥበብ አልባ ጉዟችን የድንቁርና አማራጮችን ሲያበዛ እንጂ በጥበብ መኖርን ሲያስተምረን አልታየም። የተሻልን ሳንሆን የተሻልን ሆነን ለመታየት መሞከራችን በማስመሰል እሳቤ ጠልፎ ጥሎናል። መልካም ልቦና ካለን ይህንን ጊዜና ወቅት በጥንቃቄ ተጉዘን እናልፈው ዘንድ ግድ የሆነበት ጊዜ ላይ እንገኛለን። ጥንቃቄ ማድረግ የእርምጃችን ልኬት መስፈሪያ ቢሆን ይመረጣል። ውድ አድማጮች ለዛሬ ያዘጋጀውላችሁ ይኸው ነበር። እንደተለመደው ከስንበቴ በፊት ግን እንዲህ ብዬ ላብቃ። የስደተኛ እንሰት ትከሻው ላይ ያበባል። ወንድዬ ካሳ ነው።